ታሪካችን እንዲህ ይጀምራል። ከባለቤቴ ጋር በትንሽ ነገር ላይ ተከራከርን። አለመግባባቱ እየተካረረ ሲሄድ አንቺ እዚህ ቤት ውስጥ ከኔ ጋር ኖረሽም ሆነ ሳትኖሪ ምንም የሚፈጠር ነገር የለም። ኧረ እንዳውም ካንቺ አንዲት ሰራተኛ ባመጣ አንቺ ከምትሰሪው በበለጠ አሳምራ ሁሉንም ነገር መስራት ትችላለች አልኳት። እንባ ባቀረሩ አይኖቿ አየት አድርጋኝ ወደ ሳሎን ቤት አመራች። ታዲያ እኔም ወደ መኝታ ክፍሌ አምርቼ ተኛሁኝ። በማግስቱ ባለቤቴ ሞታ ተገኘች። የቀብር ስነ ስርዓቱ ከተፈጸመ በኋላ ከሚያስተዛዝኑኝ ሰዎች ጋር ሆነን ወደ ቤት ተመለስን። ሆኖም ለተወሰኑ ቀናቶች ሰዎች ከጎኔ ስላልጠፉ ምንም አልመሰለኝም ነበር። ከቀን ወደ ቀን የሚያስተዛዝኑኝ ሰዎች እየተመናመኑ ሲመጡ ብቸኝነት ተሰማኝ። ቤቱ የሚውጠኝ መሰለኝ። እንደምንም ብዬ አልጋዬ ላይ ጋደም አልኩኝ። ባለቤቴ የተኛበት የነበረው ቦታ ባዶ ሆኖ አገኘሁት። ለመጀመሪያ ጊዜ የሀዘን ስሜት ተሰማኝ። ከእንቅልፌ ስነቃ የስራ ሰዓት ረፍዷል። ለምን እንዳልቀሰቀሰችኝ ልቆጣ ዞር ስል ለካ ከእንግዲህ ላትመለስ ጥላኝ ሄዳለች። ከተጋባን ጀምሮ ቁርስ ደርሷ እንዳይረፍድብህ እያለች ለስራ የምትቀሰቅሰኝ እሷ ነበረች። ቁርስ ሳልበላ ወደ ስራ ቦታ ያመራሁኝ። ቀኑ በዝግታ አለፈ። ቢሆንም የሆነ ነገር ቅር እንዳለኝ ይታወቀኛል። ምን ይሆን ስላሰብኩኝ ለካሴ ባለቤቴ ስልክ ጥሪ ነው። ሁሌም ስራ ላይ ሁኜ ትደውልልኝ ነበር። ውዴ እንዴት እንደናፈከኝ ልነግርህ አልችልም። ደግሞ እንዳትቆይ በጊዜ እንድትገባ ትለኛለች። እንዲህ ስትለኝ ልትቆጣጠረኝ ፈልጋ እየመሰለኝ እናደድባት ነበር። ዛሬ ግን ድምጿን አፈቀኝ። ሰዓቱ ደርሶ ወደ ቤት ተመለስኩኝ። ያኔ በር ላይ ቆማ በፈገግታ ትቀበለኝ ነበር። የኔ ፍቅር በሰላም ነው እንደዚህ አመሻው እያለች በፍቅር አይኔን ታየው ነበር። ዛሬ ግን ያ ነገር የለም። ብቸኝነቱና ጨለማው ያስፈራሉ። ኦ ፈጣሪ፣ ለካስ እስከ ዛሬ በዚህ በሚያስፈራ በዝምታ የተዋጠ ቤት ውስጥ ብቻዋን ሆና ነበር የምትጠብቀኝ። የኔን ፍላጎት እንጂ የሷን አንድም ቀን ከግምት ውስጥ አስገብቼው አላውቅም። በጣም አሳዘነችኝ። ያኔ ነው ማሰብ የነበረብህ እንጂ ጊዜው ካለፈ በኋላ ማዘን ምን ይጠቅማል ስል ለራሴ ወቀስኩኝ። አምላኬ በድያታለሁ፣ ይቅር በለኝ። በዚህ ሁኔታ ላይ ያለሁኝ ክፉኛ ታመምኩኝ። አጠገቤ ሆና የምታበረታታኝ፣ በእጆቿ እያሻሸች ፍቅርን የምትለግሰኝ፣ የምታጽናናኝ፣ የምታስታምመኝ እሷ ነበረች። ዛሬ ግን የለችም። እንዴት ይከብዳል! ይችን የመሰለች መልካም ሴት በከፍተኛ ሁኔታ ስበድላት መኖሬ ከነከነኝ። ራሴን ጠላሁኝ። ስቅስቅ ብዬ እያለቀስኩኝ እያለ ድንገት የኔ ወደ ረፍዷል ተነስ የሚል ድምጽ ከእንቅልፌ ያነቃኝ። ለካስ ያ ሁሉ ጉድ የሚታየኝ በህልሜ ነበር። በድንጋጤ ተውጬ አጠገቤ ሆና በፍቅር አይኔን የምታየኝን ባለቤቴን እቅፍ አደረኳት። ፈጣሪ የተመሰገነ ይሁን፣ ውዷ ባለቤቴ በህይወት አለችልኝ። በዚህ ቀደም ለበደልኳት ሁሉ ይቅርታ ታደርግልኝ ዘንድ ተማጸንኳት። ከእንግዲህ ላላስከፋት ለራሴ ቃል ገባሁ ይላል ባለ ታሪኩ። ወዳጄ፣ ነገሮቹ ካለፉ በኋላ ከመጸጸት አሁኑኑ ካንተ የሚጠበቀውን ነገር ለማድረግ ጥረት አድርግ። ሲጀመር የሰው ልጅ በተፈጥሮ ሙሉ አይደለም። የተወሰኑ ድክመቶች ይኖሩበታል። ያንን ድክመቱን እንደ ማጥቂያ መሳሪያ እየተጠቀምክ ይበልጥ አታቁስለው። በተለይ ደግሞ የህይወት አጋርህ በሆነችው ባለቤትህ ላይ ልቧን የሚሰብሩ ቃላቶችን ከመጠቀም ተቆጠቡ። አህለን ወሰህለን ወመርሐበን። ፍቅር ያ ሰላም! ፍቅርን ብዙዎች ተርጉመውታል። ገጣሚዎች በቅኔ ሰርክ ተቀኝተውታል። ሰዓሊዎችም በብሩሽ ቀለማቸው ሊገልጹት ደክመዋል። ነገር ግን ፍቅር ከቃላት በላይ ጥልቅ፣ ከዜማ በላይ ረቂቅ፣ ከቀለም በላይ ውብ ነው። እውነተኛ ፍቅር ማለት በፀሐያማ ቀናት እጅ ለእጅ ተያይዞ ሜዳ ላይ መሮጥ ብቻ አይደለም። ፍቅር ማለት በህይወቱ ሽፍርና በጨለማ ቀናት ውስጥ ማዕበሉ ሊያጠፋው የማይችል ብርሃን ሆኖ ለአንዱ ሌላኛው መሰረት የሚሆንበት ጽናት ነው። እውነተኛ ፍቅር መስታወት ነው። ድክመትሽን ሳይደበቅ የሚያሳይሽ፣ ግን ደግሞ በዛው ድክመትሽ ውስጥ ሌላ ማንም ሊያየው የማይችለውን ውበት ፈልጎ የሚያገኝ ነው። ፍቅር ማለት በአንድ ሰው መኖር ውስጥ የራስን ሰላም፣ የራስን ቤት ማግኘት ነው። ያለ ሰው ዓለም ጎደሎ እንደሆነች ስትረዳ፣ ያለ እሷ ድምጽ ቀን ትርጉም አጥቶ ጨለማ እንደሚሆንብህ ሲሰማ ያኔ ፍቅርን አግኝተኸዋል። ፍቅር ሌላው ግማሽ ሳይሆን አንተን ሙሉ የሚያደርግህ የህይወት እስትንፋስህ ነው። አንዳንዴ ፍቅር በትዕግስት ውስጥ ይፈተናል፣ በናፍቆት እሳት ውስጥ ይበስላል። ርቀት ሊያጠፋው የማይችለው ጊዜ የማይለውጠውና የክህደት ንፋስ የማይደፍረው ፍቅር እሱ ነው የህይወት ትልቁ ስኬት። ፍቅር ማለት በምትወደው ሰው አይን ውስጥ የራስህን ደስታ ማየት ነው። እሷ ሲከፋት የሚከፋ፣ እሷ ስትስቅ ዓለሙ የምትበራ ከሆነ አንተ የፍቅርን ቋንቋ ተምረሃል። በዚህ በዝባዣና በቁስ በናወዘ ዓለም ውስጥ ከልብ የሚወድህና ለነፍስ የሚጨነቅ አንድ ሰው ማግኘት ከምንም በላይ ትልቅ እድለኝነት ነው። ታዲያ ፍቅር እንደ አበባ ነው። ፍቅር ካልተንከባከቡት ይረግፋል፣ ካልኮተኮቱት ይደርቃል። እናማ የሚወድህን ሰው ስታገኝ እንደ ውድ እንቁ ጠብቀው። ክብርህን ሰጥተህ እውነተኝነትህን አክለህ በታማኝነት አጥራጥረህ ያዘው። ምክንያቱም ከሞት በኋላ የሚተርፈው ከጊዜ በላይ የሚዘልቅ ብቸኛው ሀብት ፍቅር ብቻ ስለሆነ።
ቂሳ ደግሞ ፈገግ የሚያሰኝ ነው። በኢማሙ ማሊክ ዘመን ባልና ሚስት ከባድ ጸብ ውስጥ ገብተው ታዲያ ሚስት ደረጃ ላይ ሆና ባል ደግሞ ከታች ምድር ላይ ሆኖ ይሰዳደባሉ። በሚስቱ በጣም የተናደደው ባል ከደረጃውም ከወጣሽ ከደረጃውም ከወረድሽም ደረጃው ላይም ቆመሽ ከቀረሽም አልኒካህ ወርዷል ተፈተሻል ብሎ ለፈትዋ የማይመች አይነት የፍች መስፈርት አስቀመጠ። ሆኖም ሚስትየዋ ደረጃውን ብትወጣ ባል ሊፈታት ነው፣ ደረጃውን ብትወርድም ልትፈታ ነው። ያው ቆማ ብትቀርም መፈታቷ የማይቀር ነው። ከቆመችበት ደረጃ ላይ ዘላ ባሏ ላይ ሰፈረችበት። እሷ ከላዩ ላይ ሆና ሁለቱም ወደቁ፣ መሬቱ መታው። ታዲያ በሚስቱ ብልሃት የተደመመው ባል ከስር ሆኖ አባቴም እናቴም መስዋዕት ይሁኑልሽ፣ ኢማሙ ማሊክ ከሞቱ የሀገር ሰዎች ለፈትዋ ይፈልጉሻል አላት። አጂብ የሆነ ቂሳ ነው። የሴት ልጅ ብልሃት እዚህ ድረስ ነው። እንግዲህ አስቡት፣ ሴት ልጅ ዘካዋ በጣም የሚገርም ነው። ማሻአላህ ተባረከ ረህማን። ሐሊመቱ ሰዕዲያ ከዕለታት አንድ ቀን ጡት አጥብታ የምታሳድገው ልጅ ፍለጋ ከሷ መሰል መተዳደሪያቸው ይህ ከሆኑ ሴቶች ጋር ወደ ቁረይሾች ለመሄድ ትወጣለች። ሌሎቹ ለመጓጓዣ ፈጣን የሆነች አህያ አግኝተው ፈጥነው ወደ ቁረይሾች በመሄድ በገንዘብ የሚረዳቸው አባት ያላቸውን ህፃናት በመምረጥ ወሰዱ። ታዲያ ረሱላችን አለይሂ ሰላቱ ወሰላም ከነዛ ህፃናቶች ውስጥ ቢኖሩም አባት ስለሌላቸው የቲም ስለሆኑ ጥቅም አናገኝም በማለት ማንም አልወሰዳቸውም ነበር። የሐሊመቱ ሰዓዲያ መጓጓዣ የነበረችው አህያ ደካማ ስለነበረች በመጨረሻ ወደ ኋላ ስላስቀረቻት ምንም ልጅ አላገኝ ይሆን ብላ ስጋት ላይ ነበረች። እንደደረሰችም ሌሎቹ የቲም ነው ብለው የተውትን ለዓለማት ዝነት የተላኩትን ነቢይ አሽረፈል ኸልቅ አገኘች። ገና ስታያቸው ጀምራ ልቧ ለእርሳቸው ራዲ ሆነ፣ እጅጉን ወደደቻቸው። ሐሊመቱ ሰዓዲያ ረሱል አለይሂ ሰላቱ ወሰላምን ወሰደቻቸው። ከሷ ጋር መኖር ጀመሩ። ቤቷ በበረከት ተሞላ። የምትፈልገው ሁሉ ይሳካላት ጀመር። የባሏ ሁኔታ ተስተካከለ። ብትዘገይም ትልቅ የሆነ እድል ተጎናጸፈች። ከዱንያ አልፎም ለነገ ጀነት ሰበብ ሆኗት። ዛሬ ጁምዓ ነው። በረሱል አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። اللهم صل وسلم وبارك على نبينا محمد። በስከ መጨረሻ ማህባቢ ፊላህ ስራ፣ ስኬት፣ ሪዝቅ፣ ትዳር በአጠቃላይ ቢዘገይም ልጅ መውለድ በህይወትህ ውስጥ ያሉ ብዙ ፍላጎቶች፣ ህልሞች ቢዘገዩም ገደብ አበጀህለት እይታ ታነባለህ። ነገር ግን በዚህ ህይወት እናንተ ከምንም ነገር አልዘገያችሁም፣ ምንም ነገርም ከናንተ አልዘገይም። አላህ ለናንተ የመረጠው ነገር ጥሩ ቢሆን እንጂ والله يعلم وانتم لا تعلمون። አላህ እናንተ የማታውቁትን ያውቃልና። ከذلك አብሽሩ ለማለት ያክል ነው። ሰላም አለይኩም ወራህመቱላህ።